ብፁዕ ቅዱስ አቡነ ማትያስ ፓትርያርክ በእንባ ጭምር ሆነው መልእክታቸውን አስተላልፈዋል። የታላቁ መምህር የመምህር ዘላለም ወንድሙ ሞት በመንበረ ፓትርያርክ ጠቅላይ ቤተ ክህነት ሊቃነ ጳጳሳት እንዲሁም በብፁዕ ቅዱስ አቡነ ማትያስ ፓትርያርክም በበርካታ መምህራንም ዘንድ እጅግ ታላቅ ሐዘንን አጭሯል። መረጃችንን ትኩረት አድርገን የምናቀርብ ይሆናል። ላይክ፣ ሼር በማድረግ እንድትከታተሉ እንጋብዛለን። ወደ ዝርዝሩ ነው። የመምህር ዘላለም ወንድሙ አሳዛኝ ድንገተኛ ሕልፈትን ተከትሎ ከብፁዕ ቅዱስ አቡነ ማትያስ የተላለፈው መልእክት ነው። መልእክተ ቅዱስ ፓትርያርክ። በምድር ያለው ማደሪያ ቤታችን ቢፈርስ በሰማይ በእግዚአብሔር ዘንድ የሰው ልጅ ያልሰራው ዘላለማዊ ቤት እንዳለን እናውቃለን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1። በልዩ ልዩ ጊዜያት አረፍተ ዘመን የጌታቸውን ወገኖች ልንሸኝ እንችላለን። የአንዳንድ ሰዎች ሞት ግን ከልብ ቶሎ የማይወጣ ለዘላለም በህሊና መዝገብ የሚቆይ ነው። በመሆኑም የሚከተሉት ሃይማኖት ወይንም መርጠው ያልተወለዱት አካባቢ እንደ በደል ተቆጥሮባቸው የአቅጣጫው በሚሰነዘር ጥቃት በሚገደሉ የቤተ ክርስቲያን አገልጋዮች፣ ምዕመናን፣ በአጠቃላይ የሰው ልጆች ሐዘን ልባችን በትካዜ ውስጥ በገባበት በዚህ ወቅት በመንፈሳዊ ሕይወቱና በትጋቱ ለቤተ ክርስቲያን ተስፋ የነበረው ለበርካታ ዓመታትም በገጠር በከተማ በአገር ውስጥና በውጪ የተዘዋወረ ወንጌለ መንግስትን ሲያስተምር የቆየው የመንፈስ ቅዱስ ልጃችን መምህር ዘላለም ወንድሙ ለመንፈሳዊ አገልግሎት በተጓዘበት ሰሜን አሜሪካ ባጋጠመው ሕመም ከዚህ ዓለም ድካም በስጋ ማረፉን ስንሰማ ታላቅ ድንጋጤ ፈጥሮብናል። በእርግጥ መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት በስጋ ከኛ ቢለይም ያለ ዋጋ የተቀበለውን የእግዚአብሔርን ቃል ለምዕመናን በማስተማር አደራውንም በሚገባ ተወጥቷልና በሰማይ ወደሚጠብቀው ዘላለማዊ ስፍራ በክብር እንደሚገባም እናምናለን። የመልካም ሰዎች መጉደል ለሀገር በተለይም ደግሞ ለቤተ ክርስቲያን የነገ ዕጣ ፈንታ የሚያስጨንቅ ቢሆንም ሁሉን የሚችል አምላክ ተተኪዎችን እንዲያዘጋጅልን በመጸለይ ለመንፈስ ቅዱስ ልጃችን ቤተሰቦች፣ ወዳጅ ዘመዶችና ምዕመናን መጽናናትን እየተመኘን አባታዊ መልእክታችንን በእግዚአብሔር ስም እናስተላልፋለን። እግዚአብሔር አምላክ የአገልጋዩን ወልደ ሰማዕትን ነፍስ በመንግሥተ ሰማያት ያሳርፍልን። እግዚአብሔር አምላክ ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት። ብፁዕ ቅዱስ አባታችን አቡነ ማትያስ ፓትርያርክ በፍጹም ሐዘን ውስጥ ሆነው ይህንን መልእክታቸውን አስተላልፈዋል። ይህ የሐዘን መግለጫ በበርካቶቹ ዘንድም ተላልፏል። በተለይም የቅዱስ ሲኖዶስ ዋና ጸሐፊ የራያ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ዲዮስቆሮስም እንዲህ አሉ። የሐዘን መግለጫ መልእክት ለበርካታ ዓመታት ከገጠር እስከ ከተማ ከሀገር ውስጥ እስከ ውጭ ሀገር በወንጌል አገልግሎት በታማኝነትና በትጋት ያለ እረፍት ሲያገለግሉ የኖሩት መምህር ዘላለም ወንድሙ ከዚህ ዓለም ድካም ማረፋቸውን ተከትሎ የተሰማንን ጥልቅ ሐዘን እንገልጻለን። ልጃችን መምህር ዘላለም ወንድሙ በእውነቱ ቅን፣ ደግ፣ ታታሪ፣ ትሑትና ደከመኝ ሰለቸኝ የማይሉ ጠንካራ አገልጋይ ነበሩ። በዛሬው ዕለት የልጃችን የመምህር ዘላለም ሞትን የሰማንበት ቅጽበት እጅግ ልባችንን ሰብሮታል። ከፍተኛ ሐዘንም ተሰምቶናል። እግዚአብሔር አምላክ ነፍሳቸውን በአብርሃም በይስሐቅና በያዕቆብ እቅፍ ያኑርልን። ለቤተሰቦቻቸውና ለወዳጅ ዘመዶቻቸው እንዲሁም ለኦርቶዶክሳውያን ልጆቻችን በሙሉ መጽናናትን ይስጥልን። አባ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የራያ ሀገረ ስብከት ሊቀ ጳጳስ የካቲት 29 ያስተላለፉት መልእክት ሲሆን እንዲሁም ብፁዕ አቡነ ሳዊሮስም ሐዘናቸውን ገልጠዋል። የብፁዕ ቅዱስ አባታችን አቡነ ማትያስ እንዲሁም የሌሎቹ የበርካቶች ኦርቶዶክሳውያን ሐዘን
እጅግ ጥልቅ ነበረ። ዲያቆን ሄኖክ ኃይሌ በትዝታ ሆኖም ወደ ኋሊት ተመልሶም እንዲህ ያለ የነበረውን ያኔ አስደናቂውን ክስተት የልጅነት ትውስታውን የልጅነት ትዝታውን እንዴት እንደነበረ በጡም አገላለጥ ዲያቆን ሄኖክ ኃይሌ በፌስቡክ ገጹ እንዲህ ከትቦት አገኘን። መምህር ዘላለም የልጅነታችን መምህር ነበረ። ገና ልጆች ሆነን ከትምህርት መልስ የለበስነውን ቀሚስ ሳይቀየር እስከሚሄድበት መኪና የምንከተለው አውደ ምሕረትን ያስከበረ የወንጌል አርበኛ ነበረ። ትምህርቱን በቃላችን እስከምንይዝ ድረስ መጽሐፍ ቅዱሳዊ ስብከቱን ያሳየን እርሱ ነበረ። ነፍስ አውቄ ወደ አገልግሎት ስገባ የታላቅ ወንድምነትና መምህርነት ወጉን ያሳየኝ መምህር ነው። ከቃለ እግዚአብሔር ውጪ ከአንደበቱ ተራ ነገር የማይወጣ ሰባኬ ወንጌል ነበረ። በእርሱ ትእዛዝና ጥቆማ ብዙ ጉባኤያትም ተሰማርተን አገልግለናል። በእጅግ ቁም ነገረኛ በመሆኑ በሕይወትህ ትርጉም ባላቸው ቀናት ሁሉ ከጎንህ ነው። ከወር በፊት ጃንዋሪ 31 ደውሎ ለአንድ ሰዓት ያህል የሚያበረታ ዘለግ ያለ ምክሩን ሰጥቶኝ ነበረ። የመጨረሻ ቃሉ እንደሚሆን ግን አልገመትኩም ነበር። በፈተና ምክንያት እንዳንሰበር ታናናሾቹን አይዟችሁ የሚል ቃል ታላቅ መምህር የሚለግስ ማግኘት እጅግ ብርቅ ነው። እነሆ የእረፍቱን ዜና ስሰማ ለራሳችን ማልቀስ እንደሚገባን አሰብኩ። እንደ ሰባኪ እያገለገለ እንደ ጳጳስ ተከብሮ የኖረ መምህር ዘላለም ወንድሙም ወደ ዘላለማዊ ህብረት በክብር ተጠርቷል። ልብ የሚያቆስል ሐዘን ነው። መጽናናቱን ያድለን። ዲያቆን ሄኖክ ኃይሌ ይህንን ጽሑፍ የመምህር ዘላለም ታዬን ህልፈት ተከትሎ እጅግ ልብ በሚሰብር መልኩ ገለጠው። ኦርቶዶክሳውያን በዚህ ደረጃ የሚወደዱ አባት ነበሩ። በዚህ ደረጃ የተከበሩ መምህር ነበሩ። በርካቶች ሐዘናቸውን ገልጠዋል። በርካቶች ዝምታቸውን ሰብረው ድምጻቸውን አሰምተዋል። እነሆ ይህ ሐዘን እጅግ ጥልቅ ከመሆኑም የተነሳ ከመንበረ ፓትርያርክም ይህ መልእክት ተላልፏል። ለበርካታ ዓመታት ከገጠር እስከ ከተማ ከሀገር ውስጥ እስከ ውጪ በወንጌል አገልግሎት በታማኝነትና በትጋት ያለ እረፍት ሲያገለግሉ የኖሩት መምህር ዘላለም ወንድሙም ከዚህ ዓለም ማረፋቸውን ተከትሎ የተሰማን ጥልቅ ሐዘን ነው። ልጃችን መምህር ዘላለም ወንድሙ በእውነቱ ቅን፣ ደግ፣ ታታሪ፣ ትሁት፣ ደከመኝ ስለችኝ የማይሉ ጠንካራ አገልጋይ ነበሩ። እግዚአብሔር አምላክ ነፍሳቸውን በአብርሃም በይስሐቅ በያዕቆብ እቅፍ ያኑርልን። ለቤተሰቦቻቸውና ለወዳጅ ዘመዶቻቸው እንዲሁም ለኦርቶዶክሳውያን ልጆቻችን በሙሉ መጽናናትን እንመኛለን። አባ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋ የሸገር ከተማ ሀገረ ስብከት ሊቀ ጳጳስ ያሰሙት መልእክት ነው። ይህ ጥልቅ ነው። ሐዘኑም እጅግ ልብን የሚያምነው። በደጋጎቹ በአብርሃም በይስሐቅ እቅፍ አምላከ እስራኤል ነፍሳቸውን እያሳርፍልን እያልን እነሆ በቀጣይ መረጃ የምንመለስ ይሆናል። እስከዚያው ተሰነባበትን። ሰናይ ቆይታ ይሆንላችሁ።